ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ጥልቅ ግብሩ ጥብቅ መስዋዕትነትን የሚጠይቅ ነው። ላመኑበት ዋጋ መክፈል፣ ለወደዱት መሞት በአርበኝነት ሕግ የሚያስወድስ ነው። ታዲያ በሀገራችን ታሪክ ይህ አርበኝነት የሚዘከርበት ቀን ነው። ዛሬ ሚያዝያ 27 የአርበኞች የድል ቀን። ይህንን ቀን አስታውሶ ለመዋል ቀዳሚው ሐሳብ በዚህ ቀን ምን ሆነ የሚለውን መመለስ ዋናው ነው። በኢትዮጵያ የድል ቀኖችን ማክበር የቆየ ልማድ ነው። ከእነዚህም ድሎች መካከል እንደ ጉንደት፣ እነ ጉርአ፣ እነ ሰዓጢና እነ ዶጋሊ፣ እነ አድዋ እያልን የየራሱን ታሪክና ጊዜ እየጠቀስን ሚያዝያ 27ን እናገኛለን። ከ90 ዓመታት በፊት ፋሺስት ኢጣሊያ በመስከረም 1928 ዓመተ ምህረት በወልወል በኩል የጀመረችውን ወረራ አጠናክራ ለ5 ዓመታት ሀገሪቱን በወረራ ከያዘችበት በኢትዮጵያውያን ተጋድሎና አርበኝነት በድል የተጠናቀቀበት መሆኑ ነበር። የወቅቱ ንጉሠ ነገሥት ከ1923 እስከ 1967 ቀዳማዊ ኃይለ ሥላሴ በስደትና በዲፕሎማሲያዊ ትግል ከቆዩበት የእንግሊዟ ባስ ከተማ በሱዳን በኩል በምዕራብ ኢትዮጵያ ኦሜድላ ላይ ጥር 12 ቀን 1933 ዓመተ ምህረት የኢትዮጵያን ሰንደቅ ዓላማ ያውለበለቡበት ከወራት ቆይታ በኋላም ከአርበኞች ጋር የዘለቁበትና በዕለተ ቀኑ ሚያዝያ 27 ቀን አዲስ አበባ የደረሱበት ነበር። ታዲያ ለዚህ ቀንና ለ5 ዓመታቱ የተጋድሎ ጊዜ መታሰቢያ ይሆን ዘንድ በልዩ ልዩ ሁኔታዎች መታሰቢያ ተደርጓል። ይበልጡንም በአዲስ አበባ 4 ኪሎ አደባባይ የቆመው የድል ሐውልት ተጠቃሽ ነው። ከድል ሐውልት ማዕቀፍ ውስጥ በተናጥል ኪነ ቅርጾች ላይ ከተጻፉት መታሰቢያዎች መካከል ቀዳሚው ለሀገራቸው ነጻነት 5 ዓመት ሙሉ በዱር በገደል እየተንከራተቱ ደማቸውን ላፈሰሱና አጽማቸውን ለከሰከሱ ለስመጥሩ አርበኞች የቆመ የዘላለም መታሰቢያም ነው። ሌሎቹ 5 ዓመት ሙሉ በጠላት የጭቆና ቀንበር ውስጥ ተቀምጠው የሞት ጥላ በራሳቸው ላይ እያንዣበበ ሀሳባቸውን ከአርበኞችና ከስደተኞች ሳይለቁ ሀገራቸውን በስውር ላገለገሉ የውስጥ አርበኞች የቆመ መታሰቢያ። ያለ አገር ክብርና ነጻነት አለመኖሩን ተረድተው የጠላት መሳሪያ ከመሆን መከራና ስደትን መርጠው 5 ዓመት ሙሉ ተስፋ ባለመቁረጥ ሲንገላቱና ሲንከራተቱ ለኖሩ ስደተኞች የቆመ መታሰቢያ የሚሉ ናቸው። ከዚህ ባሻገር በየዓመቱ በአርበኝነት የተዋደቁና ዋጋ የከፈሉም ዜና መዋላቸው ይነገራል። እኛም ታዲያ በዛሬው መሰናዶአችን አርበኞቻችንን እያነሳን አሁን ላይ ዜጎች የዚህን ድል ቀን ዋጋ ምን ያህል ይረዱታል፣ የዘመኑ የአርበኝነት ትርጉምስ ምን ይመስላል የሚለውን እንቃኛለን። አገምጀ ሶዶ ወይም በደቡብ ምዕራብ ሸዋ ዞን ወሊሶ ተብላ በምትጠራው አካባቢ በነሐሴ ወር 1854 ዓመተ ምህረት ተወለዱ። ገና ከልጅነታቸው ጀምሮ በቤተ መንግስት የአጼ ምኒልክ የቅርብ አንጋች ሆነው በጦር ሙያ ተኮትኩተው አደጉ። እንደ ደጋገብስ እንዲያኮስሱ ያስቆረጥማል ጠላትን ኮሶ የዳኛው ጀግና ባልቻ አባነፍሱ ተብሎም ተገጥሞላቸዋል። አባነፍሱ በመባል የሚታወቁት ደጃች ባልቻ የ36 ዓመት ጎልማሳና የሊቀ መኳስ አባተ አዛዥ በነበሩበት ወቅት ነው። ወራሪው የጣሊያን ጦር ባህር አቋርጦ ድንበር ሊጋፋ ማንነት ሊያጠፋ ከደጅ የደረሰው የካቲት 23 ቀን 1888 ዓመተ ምህረት የአድዋ ጦርነት ዕለት የጦሩ ዋና ፊት አውራሪ ገበየሁ አባጎራው በጦርነቱ ላይ ሲሰዉ አጼ ምኒልክን ጨምሮ ብዙዎች እጅግ አዝነው ነበር። በዚህን ጊዜ ዳግማዊ አጼ ምኒልክም ሆነ ህዝቡን ለማጽናናት ገበየሁ ቢሞትም ባልቻ አለሎ ለማለት እንደሚከተለው ተዘመረላቸው። ገበየሁ ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ። ጀግናው ባልቻ የመድፍ ተኩስን ተምረው አጼ ምኒልክ ከፈረንሳይ ሀገር የተሰጣቸውን መድፎች በመተኮስና በማስተኮስ ስምና ዝናቸውን አኘ። በአድዋ ጦርነት ጊዜ በመቀለ በአዲግራትና በአድዋ ተራሮች መድፋቸውን ጠምደው የጣሊያንን ጦር ከርቀት ድባቅ በመምታት ጠላትን አርበድብደዋል። እንግዲህ የደጃዝማች ባልቻ የጀግንነት ታሪክ በተለይም ከአድዋ ድል በኋላ እየገነነ መጥቶ የመድፈኛ ክፍል ኃላፊ ከመሆን ጀምሮ በኋላም በአጼ ምኒልክ ዘመን የጦር መሳሪያ ግምጃ ቤት ሲቋቋም የግምጃ ቤቱ ኃላፊ
ሆነው አገልግለዋል። ደጃዝማች ባልቻ በዕድሜና በእውቀት ሲጎለብቱ በመጀመሪያ ሲዳሞን ያስተዳደሩ ሲሆን ኋላም የራስ መኮንን የመጀመሪያ ልጅ ደጃች ይልማ ሲሞቱ የሐረር ገዢ ሆነው ሐረርጌን እንዲያስተዳድሩ በልጅ ኢያሱ አማካኝነት ተሹመዋል። በስተኋላም ቀዳማዊ ኃይለ ሥላሴ የንጉሠ ነገሥትነቱን ዙፋን ሲይዙ ባልቻ አባ ነፍሶን ከቀድሞ የሀገር አስተዳዳሪነት ሹመት አንስተው ደጃች ብሩ ወልደ ገብርኤልን በመሾማቸው ደጃዝማች ባልቻ ከንጉሠ ነገሥቱ ጋር ቅራኔ ውስጥ ስለመግባታቸው የታሪክ ድርሳናት ያስረዳሉ። ይሁንና በ1929 ፋሺስት ኢጣሊያ ለሁለተኛ ጊዜ ኢትዮጵያን ሲወር በአድዋ ጦርነት ተሳትፈው በሕይወት የቀሩ ብቸኛ የጦር አዛዥ ደጃዝማች ባልቻ አባ ነፍሶ ነበሩ። ፋሺስት ኢጣሊያ ለዳግም ወረራ ኢትዮጵያን ሲረግጥ ከቀዳማዊ ኃይለ ሥላሴ ጋር በነበራቸው ጸብ ምክንያት ንጉሠ ነገሥቱ ኢትዮጵያን ለቀው ወደ ጄኔቫ ሲሄዱ ደጃዝማች ባልቻ ከጣሊያን ጎን ሊሰለፉ እንደሚችሉ ጣሊያኖች ገምተው ነበር። ይሁንና ሁሌም ቢሆን በእናት ሀገራቸው ድርድር የማያውቁት ደጃዝማች ባልቻ ሳፎሮባ በአድዋ ላይ የፈጸሙትን ጀብድ ሊደግሙ በ75 ዓመታቸው ጦራቸውን አሰባስበው ዳግም ከጣሊያን ጋር ሊተናነቁ ጎራዴያቸውን ሳሉ፣ መድፋቸውንም ጠመዱ። የደጃዝማች ባልቻ ታሪክ በጣሊያኖች ዘንድ ሲወራ ብዙዎችን አስገረመ። በወቅቱ የነበሩ የጣሊያን ጋዜጦች በፊት ገጾቻቸው በአድዋ ጦርነት ወቅት ከምኒልክ ጋር ሆነው ከተዋጉት ሰዎች መካከል ባልቻ አባ ነፍሶ የሚባል የ75 ዓመት ሽማግሌ ሰው አሁን በሕይወት አለ፣ በደቡብ በኩል ጦር እያደራጀ ነው የሚል ጽሑፍን ይዘው ወጡ። የጣሊያን መንግስት ይህንን ሰው እንፋረደዋለን፣ ከእነ ሕይወቱ ይዛችሁ እንድታመጡት የሚል ትዕዛዝ አስተላለፈ። በሕይወት ዘመናቸው ጣሊያንን 2 ጊዜ የተዋጉትና ብዙ ሺህ ተከታይ የነበራቸው ባልቻ አባ ነፍሶ የጣሊያን ጦር ባደረሰባቸው ተከታታይ የአየር ድብደባ ብቻቸውን ቀሩ። በስተመጨረሻም የጣሊያን ጦር ከበባቸው። አንድ ነጭ ፈረንጅ ወደ ደጃች ባልቻ ዘንድ በመምጣት ደጃዝማች ባልቻ ማለት አንተ ነህ አላቸው። ደጃዝማቹም አዎ እኔ ነኝ ሲሉ ፈረንጁ በሉ ይማረኩ፣ ሽጉጦትንም ያስረክቡ አላቸው። ደጃዝማች ባልቻም እኔ እጅ የምሰጥ ሰው አይደለሁም፣ ትጥቄንም አልፈታም ብለው ሽጉጣቸውን አውጥተው ነጩን የጣሊያን መኮንን ከገደሉት በኋላ ጥቅምት 27 ቀን 1929 ዓመተ ምህረት በራሳቸው ሽጉጥ የራሳቸውን ሕይወት አጠፉ። ሌላኛው የሀገር ጀግና ሌላኛው አርበኛ ደግሞ የኢትዮጵያ ሀገረ መንግስት ሹም ከፍተኛ የጦር አዛዥና የዲፕሎማሲ ባለሙያ የንጉሠ ነገሥቱ አማካሪ የቤተ መንግስቱ ሁለተኛ ቁልፍ ሰው ደራሲ ልዑል ራስ ካሳ ኃይሉ ናቸው። ራስ ካሳ በወሎ ክፍለ ሀገር በላስታ ምድር ሙጃ ህዳር 3 ቀን 1873 ዓመተ ምህረት ነበር የተወለዱት። ራስ ካሳ ኃይሉ ወዲህ መስፍን ወዲያ ሃይማኖተኛ መሆናቸው ይነገራል። የሀገረ መንግስት ዕውቀትን ገና በጠዋቱ ከአባታቸው ደጃዝማች ኃይሉ ወልደ ኪሮስ እግር ስር የተማሩ ልዑሉ የበጌ ምድር ጠቅላይ ግዛት አስተዳዳሪ በነበሩበት ወቅት ከዱበር እስከ መተማ ያለውን ግዛት አስተዳድረዋል። በኋላም ምዕራባውያን ሀገራት አፍሪቃን እንደ ቅርጫ ሲከፋፈሉ በፋሺስት ኢጣሊያ መዳፍ ገብታ የመመተር ዕጣ የደረሰባት ኢትዮጵያ ነበረች። በወቅቱ ማለትም 1888 ዓመተ ምህረት ወረኢሉ ከተህ ባላገኘህ ማርያምን አልምርህም የሚለውን የአጤ ምኒልክ አዋጅ ከጫፍ ጫፍ ሲያስተጋባ የጦር ነጋሪቱን ጎስመው የሀገሪቱን ከፍተኛውን ጦር ይዘው የዘመቱት እኒሁ ራስ ካሳ ኃይሉ ስለመሆናቸው የታሪክ መዛግብቶች ይመሰክራሉ። ታሪክን በትክክል ሰንዶ የማስቀመጥ ልምዳችን ደካማ በመሆኑ ብዙ ማህደሮችን ለማጣቀስ አስቸጋሪ ቢሆንም በወቅቱ ገና በ15 ዓመታቸው በወርሃ መስከረም 1888 ዓመተ ምህረት በአድዋ ጦርነት ላይ በተንቤን ጦር ግንባር ዘምተው ከልዑል ራስ ስዩም ጋር የተዋጉ ብላቴናም ነበሩ። ራስ ካሳ ኃይሉ ዋና አዛዥ በመሆን በዚህ ጦርነት ሲዘምቱ በኮሎኔል አዲቫ የተጻፈው ቀዩ አንበሳ ከ45,000 እስከ 50,000 የሚደርስ የጦር ሰራዊት ይዘው መዝመታቸውን ይናገራል። የልዑሉ ዋና የጦር አማካሪ ሆኖ የዘመተው አዶልፍ
ቦስላክ የሀበሻ ጀብዱ መጽሐፍ ደራሲ ከ150 ሺህ በላይ የጦር ሰራዊት ይዘው መዝመታቸውን ያትታል። በሁለተኛው የማይጨው ጦርነት ወቅት ራስ ካሳ ኃይሉ ሀገራቸውን ከጠላት መንጋጋ ለማስጣል ሲሉ በጦር ዋና አዛዥነት ከቀዳማዊ አጼ ኃይለ ሥላሴ ቀጥሎ ሁለተኛ ሰው በመሆን መስከረም 22 ቀን 1928 ዓ.ም የጦር ሰራዊቱን ብቻ ሳይሆን 3 ወንድ ልጆቻቸውን ማለትም ደጃች ወንዶሰን ካሳ፣ ደጃች አበራ ካሳ፣ ደጃች አስፋወሰን ካሳን ጨምረው ነበር የዘመቱት። በዚህ የ5 ዓመት ጦርነት ፖልዋሪና ቀጨም መልፋ በተባለ ቦታ የካቲት 11 ቀን 1928 ከጠላት ጋር ውጊያ አድርገዋል። በኢትዮጵያ የጦር መሳሪያ ትጥቁ በሌለበት የጣሊያንን የ40 ዓመታት የበቀል ጦር ዝግጅት ባደረገበት ራስ ካሳ ባላቸው ዕውቀት ተጠቅመው ጦሩን ለመከላከል ችለዋል። የአጼ ኃይለ ሥላሴ ኢትዮጵያና የህይወት እርምጃ በተሰኘው ቁጥር 1 መጽሐፋቸው ላይ የ1928ቱ የኢትዮ ጣሊያን ጦርነት ራስ ካሳ በአብያዳና በአርባ ወያኔ ድል ማስመዝገባቸውን መስክረውላቸዋል። ራስ ካሳ የንጉሠ ነገሥቱ አጼ ኃይለ ሥላሴ አማካሪና የቤተ መንግስቱ ሁለተኛ ሰው የነበሩ ሲሆን አንዳንዴም ሲሶ መንግስት እየተባሉም ይጠራሉ። በኢየሩሳሌም የኢትዮጵያውያን ጠበቃ ናታን ማርቪልና ልዑል ራስ ካሳ ኃይሉ በኢየሩሳሌም በ1928ና 1929 ዓመተ ምህረት ፋሺስት ኢጣሊያ ኢትዮጵያን መያዙን ተከትሎ በኢየሩሳሌም ያለውን የኢትዮጵያ ገዳም በእጁ ለማድረግና የኢትዮጵያን ሰንደቅ ዓላማ እንዳይውለበለብ ለመከልከል በፖልስታይንና በእንግሊዝ ባለስልጣናት በመታገዝ እንቅስቃሴ ጀመረ። በዚህ ጊዜ ራስ ካሳ ኃይሉ ከለንደን ወደ ኢየሩሳሌም በመምጣት በኢትዮጵያ ገዳም ጉዳይ ከስደተኛው ማህበርና ከተለያዩ ወገኖች ጋር ተነጋገሩ። በጉዳዩ ላይ ከተወያየን በኋላ ደጃዝማች መኮንን እንዳልካቸው፣ እኔ አዛዥ ከበደ ተሰማና ልጅ ታምራት ይገዙ ከእስራኤላዊው ጠበቃ ናታን ጋር ተገናኝተን በጉዳዩ ላይ እንድንወያይ ተወሰነ። በመጨረሻም ጠበቃችን በኢየሩሳሌም ከተማ ባለስልጣኖች ላይ ክስ በማቅረብ የኢየሩሳሌም ባለስልጣናት ከእንግዲህ ወዲህ ያለ ፍርድ ቤት ትዕዛዝ በኢየሩሳሌም የሚኖሩ ኢትዮጵያውያንን መብትና ጥቅም እንዳይነኩ የሚል ውሳኔ ፍርድ ቤቱ እንዲሰጥ አደረገ በማለትም ደጃዝማች ከበደ ተሰማ የታሪክ ማስታወሻ በሚል መጽሐፋቸው ላይ ከገጽ 184 እስከ 194 ሰፍሮ ይገኛል። ቀደም ባለው ዘመን የነበሩ የሀገር መሪዎችና ሹማምንቶች ጸሐፌ ትዕዛዝና ባለቅኔ መሆናቸው የሚታወቅ ነውና እንደ ሌሎቹም ራስ ካሳ ጸሐፊ ነበሩ። በአጼዎቹ ጊዜ ፍኖተ አእምሮ የሚል አርዕስት ያለው መጽሐፍ እንደተደረሰ ይነገራል። ይህም መጽሐፍ ስለ ቤተሰብ እምነት፣ የልጆች አስተዳደግ፣ ስለ መልካም ባህሪ ግንባታ ወዘተ ብዙ ነገሮችን የሚያስተምር ነው። ይህ መጽሐፍ የአጼ ምኒልክ አጎት የራስ ዳርጌ ሳህለ ሥላሴ ልጅ በወይዘሮ ትሰሜ ዳርጌ ልጅ ልዑል ራስ ካሳ ኃይሉ ፍኖተ አእምሮ መጽሐፍ የተጻፈው በአጼ ኃይለ ሥላሴ ዘመነ መንግስት ነበር። ልዑሉ በአጠቃላይ ወደ 5 መጽሐፍ እንደጻፉ የሚነገር ሲሆን ይሄኛው በክርስትና አስተምህሮት ላይ የሚያተኩር በ301 ገጾች የተቀነበበ ታዋቂ ስራቸው ነው። በትዳር ህይወታቸውም ገና ከመጀመሪያው በሃይማኖታዊ ስርዓት ያገቡ ቁጥብ ሰው ናቸው። ታሪክን በልጆቻቸው ደም የጻፉት ራስ ካሳ ዞሮ ከቤት ኖሮ ከሞት አይቀርምና ብሞት እንኳን ሞቴን በዜጋበል ያድርገዋሉ። በኋላም ወደ ዜጋበል ሄደው በዚያው በልብ ህመም ሳቢያ በ1949 ዓመተ ምህረት ከድካማቸው አረፉ። አርበኝነት እንዲህ ነበር የጥንቱ ሀገርን የማዳን ራስን አክብሮ ሕያው ሆኖ የማለፍ ታሪክ። ዛሬ ዘመን ተቀያይሯል። የትግል መልኩ የድል ስሙም ትርጓሜው ሰፍቷል። ለመሆኑ ይህ የአርበኞች የድል ቀን ለምን ይከበራል የሚለውንና ሌሎች ጥያቄዎችንም የምስራች ተረክበ አሰናድታዋለች፣ እንደሚከተለው ታስደምጠናለች። እሺ፣ አመሰግናለሁ። እስኪ ሚያዝያ 27 የሚከበር ቀን አለ። ይህ ቀን በመጀመሪያ ምንድን ነው ላንተ? የአርበኞች ሰማዕታት ቀን ነው። ያ ቀን ማለት ኢትዮጵያ ከፋሽስት ጣሊያን ጋር ጦርነት ገጥማ ለሁለተኛ ጊዜ ጃንሆይ ከሀገር ለቀው ተመልሰው የመጡበት ቀን ነው ይሄ እና የአርበኞች አባቶቻችን ራሳቸውን ለማስከበር አገራቸውን ለማስከበር የከፈሉት መስዋዕትነት ታላቅ መስዋዕትነት የሚከበርበት የድል ቀን ነው። ሚያዝያ 27 የድል በዓል ማለት ነው። የትልልቁ አባቶቻችን
ያደረጉት ተጋድሎና መስዋዕትነት ለሀገራችን የከፈሉት ትልቅ እስከ ዘር መጥፋት ድረስ የደረሰ እልቂት ነው። ያን ነገር ነው እኛ የሚያስታውሰን። ያ ማለት ነው እነዛ በወቅቱ የነበሩ መንግስታት እኛም በምን ያህል ደረጃ አስከብረው አኑረውናል። አሁን እስካሁን 2018 ድረስ እስከመጣ ድረስ ያለውን ክፍለ ዘመን በእነሱ ትውስታ ነው ሀገርን ለዚህ ያደረሱት። ዛሬ የእኛ ልጆች እናንተ የምትባሉበት ሀገር እነሱ ናቸው እዚህ ያደረሱ። እንግዲህ እንደዚህ ካልን የአርበኞች ቀን ነው የሚከበረው ካልን አርበኝነት ለአንተ ምንድን ነው? አርበኝነት ምንድን ነው? ሲጀምር አርበኝነት ማለት ከውስጥ ስሜት የሚነሳ የሀገራዊ ፍቅር ያለው ለሀገር ዳር ድንበር ለሀገር ነጻነት እንዲሁም ሀገርን ጸንቶ ለማቆም መስዋዕትነት መክፈል ነው። ዝም ብሎ በአፍ እንደው በፉከራ እንደምንለው አይደለም። ተራ ይሄ ንቅናቄ አይደለም። አርበኝነት ማለት የደም መስዋዕትነትንም ይጠይቃል። ብዙ አባቶቻችን ያኔ ምንም ባልሰለጠኑት ሰዓት ላይ ምንም መሳሪያ በሌላቸው ሰዓት ላይ ራሳቸውን ለሀገራቸው መስዋዕትነት ከፍለው እነሱ አልፈው ሀገራቸውን አስቁሞ ለእኛ ያስቀጠሉ ማለት ነው። አርበኛ ማለት ለእኔ ይሄ ነው ስሜቱ። አርበኛ ማለት ታታሪ እንትን ነው፣ ጀግንነት ነው። ምክንያቱም አሳልፈሽ ዜጋሽ ማሰጭበት ሀገርሽ ማሰጭበት አርበኝነት ማለት ያ ህይወት ነው። ለእኛም ለልጆቻችንም እኛ አሁን አድገን እኮ ታሪክ እያወራን ነው። እንደው የዘመኑ አርበኛ ታዲያ ምንድን ነው? አሁን እንግዲህ ሀገርን ለማስቀጠል ካልከን አሁንም ደግሞ ብዙ አርበኝነት የሚጠይቁ ጉዳዮች አሉና የዘመኑ አርበኝነት ምን ላይ ያተኩራል? ምንድን ነው የዘመኑ አርበኝነት? ምናልባት እንደነሱ መሳሪያ የለንም ሄደንም ደግሞ ጫካ እንዋጋለን ማለት አይደለም። አሁን ባለው ጄኔሬሽን ላይ አርበኛ ልትሆን የሚገባው ወይም አርበኛ ልንሆን የሚገባው ምንድነው? ሰርተን ራሳችንን በመቻል አገሩን በማስቀጠልና ሰላም ጸጥታን በማስከበር እኛም ልክ እነሱ ባልሰለጠነው እንደሄዱት እኛ ደግሞ በሰለጠነው ዓለም ላይ ሆነን አትሊስት አዋቂ ትውልድ መፍጠር ነው እና ሀገርን ሊያስቀጥል የሚችል አዋቂ ትውልድ፣ ምክንያታዊ የሆነ በሀሳብ የሚያምን ተነጋግሮ የሚያምን አገርን ሊለውጥ የሚችል ጠንከር ያለ ትውልድ መፍጠር ለእኔ አርበኝነት እሱ ነው። እኔ በዚህ ዘመን ያለው አርበኝነት መጥፎ ዘመን ነው ያለ ነው። ምክንያቱም እኛ አባቶቻችን በማዳም ብለው እንኳን አገርን ሲያቀኑ አሁን ያለውን ነገር ስታዩ ሰይጣናዊ ነገር ይበዛበታል። ለአንቺ ማሰብ አይገባኝም እንደዚህ አይነት ቆንጆ ጎረምሳ ካለ ብዙ እናንተን ያጠፋል። የዛ ዘመን ነው ይታየኛለሁ እንጂ ይሄ አርበኛ የለውም፣ ጀግና የለውም። ይሄ ዘመን እንዴት መሆን ይቻላል? አርበኛ መሆን የሚቻለው እንዴት ነው ታዲያ? አርበኛ ለመሆን መጀመሪያ ራስን አደብ ውስጥ ከቶ ስሜትን መግዛት ነው ትልቁ ነገር። የሰው ልጅ ስሜቱን ከገዛ ብዙ ነገሮችን ይህንን አይደለም ብዙ ነገሮችን መሆን ይችላል። ለምሳሌ ስሜትሽን በመግዛትሽ ኢሞሽናል ሆነሽ የምትንቀሳቀሹ ነገር አይደለም። አገር አይደለ እንደ ሀገር ነው የምናስበው እና እንደ ራስ ከማሰብ እንደ ሀገር ሰፋ አድርገሽ ስታስቢው ምንም ነገሮች ሲመጡ ከችኩልነት መታቀብ ነው። ከዛ ውጪ ደግሞ ከራስ አስበልጦ ትልቁን ስዕል ማየት ነው። ትልቁ ስዕል ኢትዮጵያ የምትባል ሀገር አለች። ዳር ድንበሯ የተጠበቀ እናት አባቶቻችን መስዋዕትነት የከፈሉበት ብዙ ሀገሮች የእኛን ተሞክሮ የሚወስዱበት ትልቅ ምክንያት ያንን መከተል ነው። በአሁኑ ጄኔሬሽን ደግሞ ተምሮ ጠንክሮ ሀገርን ማስቀጠል መቻል ትልቅ ነገር ነው። በአንድ ዘርፍ ሳይሆን ብዙ ናቸው። ዘርፈ ብዙ ዘርፎች አሉ። ለምሳሌ በኢኮኖሚ ሊሆን ይችላል፣ በፖለቲካል ሊሆን ይችላል፣ በተለያዩ መልኩ በጤና ላይ ሊሆን ይችላል። በተለያዩ ሴክተር ሁሉም ሰው በያዘው በአቅሙ የአቅሙን ያህል ታታሪ ሆኖ መስራት ማለት ነው። እንደዛ ነው። እርስ በራሳችን አንዋደድ፣ መዋጋት፣ ጦርነት ምን አመጣ? ያልተማሩ ሰዎች ናቸው ሀገሪቷን ለዚህ ያበቃት አይደለም እንዴ? አንቺ ከኔ የበለጠ ተምረሻል፣ ብዙ ነገር ታውቂያለሽ። ይሄ እንዲመጣ ነው የሚፈለገው። አርበኛ መሆን የሚቻለው ህዝብሽን ለምሳሌ ላመነሽ ህዝብ ማገልገል መቻል፣ አገልጋይነት። ለምሳሌ እኔ አንቺ ባሪያሽ ነኝ፣ ላገለግልሽ እንጂ ወንበር ላይ የምቀመጠው ልጠቀምብሽ አይደለም፣ ወይ አንቺ ላሸማቅሽ አይደለም። እና ያን በመከልከል ነው ስሜትሽን በመከልከልና ከራስሽ ፍላጎት ገድበሽ ለማህበረሰብ የምታስቢ ከሆነ አንቺ አርበኛ ነሽ። ለህዝብሽ የምታስቢ ከሆነ የህዝብን አቅም ቢገነባ ቆንጆ ነው። የህዝብን አቅምና የህዝብን አስተሳሰብ የሚገነባ መንግስት ለትውልድም ለእኛም ይጠቅማል እንጂ ማይሆን ነገር ላይ አርበኛ የለም። አሁን በዚህ ዘመን እንጃ የለም። እንግዲህ አርበኛ ባይሆን አንድ ሰው ምንድን ነው የሚያጣው? አርበኝነት ባይኖር ምን ይታጣል? ምን ይጎላል? ያልተማረ ያላወቀ ትውልድ ለጥፋቱ ሌላው ላይ ነው የሚቀስረው። የእሱን ስህተት ወደ ሌላው ላይ ነው የሚቀስረው። ስለዚህ እኛ
እነዛ ሰዎች አባቶቻችን ብለን እኛ አሁን እነሱ ላይ እየቀሰርን አይደል ያለ ነው። እኛ የራሳችንን ስራ ካልሰራን ወሬኛ ነው ሆነን የምንቀረው። በወሬ ሀገር አትገነባም አይደለ? ወደ ተግባር ሲመጣ ተግባር ላይ ተሰርቶበት ነው ሀገር የምትገነባውና ለወጣቱ ትውልድም ይህን ነው ማስተማር ያለብን። የስራ ሰው ማድረግ፣ ሀገሩን እንዲያውቅ ማድረግ፣ ማንቃት። ይሄ ከትናንሽ ነገሮች ውስጥ ወደ ወጥቶ ትልቁን ሰፊውን አገር የምትባለውን ነገር ማየት ነው የሚጠበቀው። ይህንን ካላየ አገር ላይ አሁን የምናያቸው ቀውሶች አሉ አይደል? እንደዚህ አይነት ቀውሶች ይፈጠራሉ። ስለ ይሄ ስግብግብነት፣ ጥቅም፣ ይሄ እኔ ነኝ ባይነት፣ ሁሉ ነገር ሰልፊሽነት፣ እነዚህ አይነት ባህሪዎች ይዛሉ። እንደዚህ አይነት ባህሪ ከያዘች ደግሞ አስቸጋሪ ነው። መጪው ትውልድ ለመታዘዝም ይከብዳል፣ ለመከልከልም ይከብዳል፣ ለማገድም ይከብዳል። ስለዚህ በስነ ስርዓቱ መገራት አለበት የሚል የግል እምነት አለኝ። ካልተገራ አርበኛ ማለት በአሁን ሰዓት ልክ እንደሆኑ ነው ማወራሽና አርበኛ ማለት ሀገርን የሚያስቀጥል ማለት ነው። ብዙ ነገር ታጫለሽ፣ ትውልድ ታጫለሽ፣ አንቺ የሚደግፍሽ ታጫለሽ። ሀገር ልመሪ እኮ ህዝብ ነው የሚያስፈልግሽ። ህዝብ ንቀሽ ደግሞ ሀገር አመሪው። ህዝብና ሀገር እኩል ነው የሚመራው። ይሄ ትክክለኛ ነገር። ህዝብ ከሌለሽ ሀገር ልመሪያችን፣ ሀገር ደግሞ ያለ ህዝብ ሀገር ልትሆናቸው። እንደው በጣም ጥሩ እንግዲህ ከቀድሞውም ከአሁኑም ብዙ የጠቃቀስናቸው የአርበኝነት ትርጉሞች አሉ። እንግዲህ ከጥንት ጀምሮም እስካሁን ብዙ አርበኛ ሆነው ያየናቸው አሉና እንደው ላንተ ለኔ ይሄ ነው አርበኛ ይሄ ነው ጀግና የምትለው እስኪ? የኔ ሂሮዎች ብዙ ናቸው። ከንጉስ ሚኒሊክ ጀምሮ አሉ በማቃቸው ያህል። ሁሉ መንግስታት የየራሳቸው ቅርጽ አላቸው። ሁሉም የሚመጡት የየራሳቸው ቅርጽ። አሁን ለምሳሌ እንትንን ብናነሳ ደርግን ብናነሳ ሀገርን በማስቀጠል ላይ ማንም የራሱ ችግር ሊኖረው ይችላል። የፖለቲካል እሳቤ ነው። እንደ ሀገር ግን ስታዩ ሀገርን በማስቀጠል ደረጃ አንድ ለማድረግ የሄደበት መንገድ ለእኔ ትልቁ ሂሮ ነው። ሚኒሊክንም ሂሮ ነው። ዛሬ ላይ ደግሞ ወደዚህ ጋር ስትመለሺ አሉ አሁን ለኔ በልቤ እንደ ኩራት የምጠራቸው እንደነ ዶክተር ቢኒያም መቄዶንያ ለኔ ትልቁ አርበኛ እሱ ነው። አትሊስት ይህንን ስናስብ መቄዶንያን ስናስበው ስሙን አይደለም የምንጠራው፣ ሰፊ ነው። እነዚህ የወደቁት እናት አባቶቻችን ታሪክ ያለባቸውን የተረሱትን ያገለገሉትን ሰዎች የወደቁትን እኔ ብሎ ማንሳት ትልቅ ነገር ነውና እንደዛ አንስቶ ሰው በማድረጉ ለኔ ትልቁ አርበኛ እና ፊገሬ ዶክተር ቢኒያም መቄዶንያ ማለት ነው። በታሪክም አባባ መንግስቱ በእድሜ ህፃን ሆኜ ነው የማውቀው። አባባ መንግስቱ ታሪኩን ነው የማነበው። ከዛ ባለፈ አፄ ሚኒሊክ ናቸው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ